ጥያቄ ነው ያለ? እሺ አዎ ጥያቄ ነበር ያለኝና የእናንተ ቤተክርስቲያን እንዴት ነው ኖርማል የቤተክርስቲያን አባቶች ላይ ያላት ትምህርት ኮምፕሊትሊ ሪጀክት ይደረጋል ወይስ ባይብል ኦንሊ ወይ ደግሞ ሶላ ስክሪፕቸራ ብቻ ነው የምትከተሉት? በእግዚአብሔር ቃል ላይ የተመሰረተ ነገር ሁሉ እንቀበላለን። እሺ ስለዚህ የአባቶች ትምህርትን ትቀበላላችሁ ማለት ነው? ለምሳሌ ምን የሚለው? አሁን ለምሳሌ የሥላሴ ትምህርት አሁን ለምሳሌ ያው አንደኛው ሴንቸሪ ላይ ሁለተኛው ሴንቸሪ ላይ የነበሩት የቤተክርስቲያን አባቶች ያስተማሩት የሥላሴ ትምህርት አሁን የእናንተ ቤተክርስቲያን ከምታስተምረው የሥላሴ ትምህርት ጋር ዊችስ እናንተ ማታስተምሩት ኮምፕሊትሊ ዘሴም አይደለምና አንደኛ ሴንቸሪ ላይ ሁለተኛ ሴንቸሪ ላይ ያሉት የምትላቸው ሁሉም ተመሳሳይ አይደለም። የሁሉም አቋም ግን አስተምሮ የተለያዩ አስተምሮቶች አሉ። መጽሐፍ ቅዱሳዊ የሆነው ግን የትኛው ነው? አሁን በሥላሴ አስተምህሮ አንጻር ከሆነ የምናገረው ሥላሴ የሚለው ሐሳብ ወይም ቃል አንደኛ ሴንቸሪ ላይ አሉ የምትላቸው ለምሳሌ አንደኛ ሴንቸሪ ላይ ሐዋርያቶቹ ነበሩ አይደለ? እና ሐዋርያቶቹ አምላካቸውን ለመግለጽ ሥላሴ የሚል ቃል መጠቀም አስፈልጓቸው ነበረ? አልነበራቸውም። ምክንያቱም ኦልሬዲ ኮንሰፕቱ ዘሴም ስለሆነ ያው አሁን እኛ ከምናምነው ጋር ተመሳሳይ ስለሆነ ስፔሲፊካሊ ያንን ቃል ኮይን ማድረግ አልተጠበቀባቸውም ነበር። እግዚአብሔር ይመስገን። እሺ ገስት ላይ ማንን ነው ማየው? እሺ ትሩዝ ሄሎ ይሰማል? ይሰማል። ትንሽ ይቆራረጣል መሰለኝ። እስኪ አሁን ሞከረው። እስኪ አሁን ልስማ። እሺ ይሰማል አይደል? አሁን ይሰማል። እሺ ሰላም ብያለሁ። መጀመሪያ እንደምን አላችሁ? አይሰማም? እየሰማን ነው። ቀጥል። ሰላም ብለናል። እየሰማን ነው። ቀጥል ብለን ያንተን እየጠበቀን ነው። ጥያቄ ነው ያለህ? እሺ አዎ ጥያቄ ነበር ያለኝና የእናንተ ቤተክርስቲያን እንዴት ነው ኖርማል የቤተክርስቲያን አባቶች ላይ ያላት ትምህርት ኮምፕሊትሊ ሪጀክት ይደረጋል ወይስ ባይብል ኦንሊ ወይ ደግሞ ሶላ ስክሪፕቸራ ብቻ ነው የምትከተሉት? ያው የሁሉም መሰረቱ የእግዚአብሔር ቃል ነው አይደል? በእግዚአብሔር ቃል ላይ የተመሰረተ ነገር ሁሉ እንቀበላለን። እሺ ስለዚህ የአባቶች ትምህርትን ትቀበላላችሁ ማለት ነው? ለምሳሌ ምን የሚለው? አሁን ለምሳሌ የሥላሴ ትምህርት አሁን ለምሳሌ ያው አንደኛው ሴንቸሪ ላይ ሁለተኛው ሴንቸሪ ላይ የነበሩት የቤተክርስቲያን አባቶች ያስተማሩት የሥላሴ ትምህርት አሁን የእናንተ ቤተክርስቲያን ከምታስተምረው የሥላሴ ትምህርት ጋር ዊችስ እናንተ ማታስተምሩት ኮምፕሊትሊ ዘሴም አይደለምና አሁን የነሱ ኖርማል አንደኛው ሴንቸሪ ላይ ሁለተኛው ሴንቸሪ ላይ ያሉት የቤተክርስቲያን አባቶች አንደኛ ሴንቸሪ ላይ ሁለተኛ ሴንቸሪ ላይ ያሉት የምትላቸው ሁሉም ተመሳሳይ አይደለም። የሁሉም አቋም ዋናው ነገር አንደኛም ሴንቸሪ ላይ ነው። እንግዲህ እሱ ቁጥሩን አላውቅም ስላልነበርን ቁጥሩን አላውቀውም። ግን አስተምህሮ የተለያዩ አስተምህሮቶች አሉ።
መጽሐፍ ቅዱሳዊ የሆነው ግን የትኛው ነው ነው? አሁን በስላሴ አስተምህሮ አንጻር ከሆነ የምናገረው ስላሴ የሚለው ሐሳብ ወይም ቃል አንደኛ ሴንቸሪ ላይ አሉ የምትላቸው ለምሳሌ አንደኛ ሴንቸሪ ላይ ሐዋርያቶቹ ነበሩ አይደለ? እና ሐዋርያቶቹ አምላካቸውን ለመግለጽ ስላሴ የሚል ቃል መጠቀም አስፈልጓቸው ነበረ። ያው ስላሴ የሚለው ኖርማል ወርድ ባይ ወርድ የለም እንጂ ሂጂዝ መጽሐፍ ቅዱስ ላይ አሁን እኛም ስናል አብዛኛው ሰው ጥያቄን አልሰማኝም። እሺ አብ ወልድ መንፈስ ቅዱስን ለማስተማር አብ ወልድ መንፈስ ቅዱስን ለመግለጥ ፈርስት ሴንቸሪ ላይ የነበሩ ሐዋርያት ስላሴ የሚል ቃል መጠቀም አስፈልጓቸው ነበር ወይ? አልነበራቸውም። ምክንያቱም ኦልሬዲ ኮንሰፕቱ ዘሴም ስለሆነ ያው አሁን እኛ ከምናምነው ጋር ተመሳሳይ ስለሆነ ስፔሲፊካሊ ያንን ቃል ኮይን ማድረግ አልተጠበቀባቸውም ነበር። እንግዲህ ለመነጋገር የምንችለው እኮ ስንደማመጥ ነው። ከኛ ጋር ይመሳሰላል አይመሳሰልም ወይ አላልኩም እኮ የጠየቅኩ በመጀመሪያ ሴንቸሪ የነበሩ ሐዋርያት አብ ወልድ መንፈስ ቅዱስን ለማስረዳት አብ ወልድ መንፈስ ቅዱስን ለመግለጽ ስላሴ የሚባል ተርሚኖሎጂ መጠቀም አስፈልጓቸው ነበረ ወይ ነው? ነበረ። አዎ ነበረ። ተጠቅመዋል። አልተጠቀሙም ነው። ኦኬ አላስፈልጋቸውም። እሺ አሁን እነሱ አብ ወልድ መንፈስ ቅዱስን ሐዋርያቶቹ አብ ወልድ መንፈስ ቅዱስን ከገለጹት በላይ መግለጽ እየቻለ ከዛ በኋላ ያለ ትውልድ አለ ብለህ ታስባለህ? አዎ ከሐዋርያቶቹ በላይ አዎ ማለት ያው ሐዋርያቶቹ ያስተማሩትን እኛ የምናውቀው መጽሐፍ ቅዱስ ላይ ያለውን ብቻ ነው። አክቹሊ አሁን ለምሳሌ ያው እኔ የኦርቶዶክስ ቤተክርስቲያን ቤተ እምነት አማኝ ነኝና እኛ ጋር አሁን ለምሳሌ የቃልም ትውፊት አለ የመጽሐፍም ትውፊት አለ። ስለዚህ ኢቭን ጳውሎስም ሲናገር የነበረው ይሄ የተጻፈው መጽሐፍ ገላትያ ላይ ሲነግራቸው የነበረው ኖርማል ቤዝ እንዲያደርጉ መጀመሪያ የሰበከላቸው ያ ስብከት አለና አሁን ራሱን የምጽፈው መልእክት ኖርማል የሰማይ መላእክትም ቢሆን መጥቶ ሌላም ሰው መጥቶ ከዚህ መጀመሪያ ላይ ከሰበኩላችሁ ትምህርት የተለየ ስብከት ቢሆን የተረገመ ይሁን ይላቸዋል። which is ያ የነበረ ትምህርት አለ፣ በቃል የተሰበከላቸው ትምህርት አለ። ግን አሁን ኖርማልኛ መጽሐፍ ቅዱስ ላይ ያለው which is ምንድነው የጠየቁ ሐዋርያት ካስተማሩት በላይ ኖርማል ስለ ስላሴ ሊያስተምር የሚችል ሰው አለ ብለህ ነበር የጠየቀኝ እኮ። አሁን የነገርከኝ እኮ እኛ ከሰበክነው የሚለይ የሰማይ መላእክትም ቢሆን የተረገመ ይሁን የሚለው እንዴት ነው የሚመለሰው? ከሐዋርያቶቹ የሚበልጡ እነማን ናቸው? ከሐዋርያቶቹ የሚበልጡ ስለ አብ ስለ መንፈስ ቅዱስ ሐዋርያት ከገለጹት በላይ የገለጹ አሉ ካልከኝ እነማን ናቸው? ሐዋርያት ከገለጹት በላይ የገለጹ እኮ ሳይሆን ሐዋርያት እኛ የምናውቀው አሁን እዚህ ጋር በቤተ ክርስቲያን ውስጥ እናንተ ጋር ያለው መጽሐፍ ቅዱሱ ብቻ ነው። ስለዚህ እነሱ ደግሞ የዛን ጊዜ ምን ማስተምረዋል? በቃል ማስተምረዋል፣ በመጽሐፍም ማስተምረዋል። እሱ አሁን ሌላ ነው እኮ እሱ። እኔ እሱን አልጠየቅኩም። ሐዋርያቶቹ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሐዋርያቱ ከገለጹት በላይ የገለጹ ሰዎች ከዛ በኋላ አሉ ብለህ ታምናለህ? ጥያቄ በጽሁፍ አዎ። ምን ማለት ነው በጽሁፍ ማለት? በጽሁፍ ማለት አሁን እንደ አስተምሮ አሁን ለምሳሌ ኖርማል የስላሴ ትምህርት አሁን ለምሳሌ እኛ መጽሐፍ ቅዱስ ሲነበብ መጽሐፍ ቅዱስ ሁሉ ኮንሰፕት አሁን ለምሳሌ ጥምቀት ለስርየት ኃጢአት ይሆናል የሚል አንድ አስተምሮ አለ። አሁን ኖርማል በዶግማ ደረጃ ማለት ነው። የስላሴን ትምህርት አንድ አምላክ ሶስት አካል አለው ግን አንድ መለኮት ብለን በአስተምሮ ደረጃ በደንብ በተብራራ ሁኔታ በቤተ ክርስቲያን ውስጥ በዛ እናገኛለን። ምን ብለህ ታምናለህ? አንተ አይደለም እኮ አሁን ሐዋርያቶቹ ከሰጡን በላይ እነሱ ከነገሩን
በላይ የሚነግረን ሰዎች አሉ ነው የምትለው? ከሐዋርያቶቹ የሚበልጡ? ኦኬ፣ ከሐዋርያቶቹ የሚበልጡ አይደል? አይ እኮ አሁን አንተ በራስ ኢንተርፕሬት አደረግከው። እኔ አሁን ከሐዋርያት የሚበልጡ አላልኩኝም። ሐዋርያቱ የዛን ጊዜ ኖርማል ሲሰብኳቸው በቃልም በጽሁፍ የሚበልጥ ከሌለ የለም ነው ማለት ያለበት። ካለ ደግሞ አለ በለኛ። ግራ ሆነ እኮ ምንም። እሺ አልተረዳኝም እንጂ እኔ እኮ ከሐዋርያት የሚበልጡ አለ ሳይሆን ያልኩ ሐዋርያት ከተናገሩት ውጪ ከሌሉ የሉማ። ኖርማል ስለ ሥላሴ ሐዋርያት የሚበልጡ ከሌሉ የሉም ነው መልሱ። ሐዋርያት የሚበልጡ ግን አለ ወይ? ጨርስ። እሺ አንዴ ሐሳቤን አስጨርሰኝና ተረዳኝና ከዛ እንትን በል። እኔ አሁን ሐዋርያቱ ከሐዋርያቱ በላይ ሳይሆን ሐዋርያቱ ኖርማል የዛን ጊዜ ሲያስተምሩ የነበሩት በቃልም በጽሁፍም ስለሆነ አሁን ሐዋርያቱ ጽፎልን ከምናገኘው የመጽሐፍ ቅዱስ በላይ ሌሎች የቤተክርስቲያን አባቶች ያንን ትምህርት በተብራራ ሁኔታ ስለጻፉት በዛ እናገኘዋለን። ያ ግን እነሱ ከሐዋርያቱ በላይ ያሉት የቤተክርስቲያን አባቶች ስለዛ ነገር መጻፋቸው ከሐዋርያት በላይ ያደርጋቸዋል? አያደርጋቸውም። ምክንያቱም እዚህ ጋር ኖርማል ከነሱ በላይ በተብራራ ሁኔታ እናገኘዋለን ማለት የዛን ጊዜ ሐዋርያት በቃልም በጽሁፍም ሲያስተምሯቸው ስለነበረ ያንን ደግሞ ሲሰሙ ያ ደግሞ ሲዋረድ የመጣ ስለሆነ ያንን እነሱ ደግሞ በሰሙትም ባነበቡትም ከሁለቱም ኮምባይን አድርገው ስለጻፉት ከዚህ በላይ ሐዋርያቱ ከጻፉት በላይ በደንብ ባብራራ ሁኔታ ይጽፉታሉ እንጂ ከሐዋርያት በላይ ናቸው አላልኩም። ኮምባይን የሚያደርጉት ምኑን ነው? ኮምባይን የሚያደርጉት በቃል ያለውን ትውፊት እና በጽሁፍ ያለውን ትውፊት። ከሁለቱም የሐዋርያት ነው አይደል? አዎ። ስለዚህ አሁን እኔ የምጠይቀህ እኮ በቃልም በትውፊትም ይሆን እነሱ ካስቀመጡት በላይ ከነሱ በላይ የሆነ እንግዲህ የመመሪያ ጣሪያ አለ አይደል? አይ የመጨረሻ ሄደህ ከሐዋርያቶቹ በላይ አይ እነሱ ከነሱ በላይ ብለህ የምትለው አለ ወይ? የለም። ኦኬ። በዛ ደረጃ እነሱ የመጨረሻውን ስለ አብ ወልድ መንፈስ ቅዱስ የመጨረሻውን ነገር አስተምረውን ያለፉት ሐዋርያት ሥላሴ የሚባል ቃል አላስፈለጋቸውም ለማስተማር አብ ወልድ መንፈስ ቅዱስን ለማስተማር። ስለዚህ የግዴታ ሥላሴን ለማስተማር ማነው አብ ወልድ መንፈስ ቅዱስን ለማስተማር ሥላሴ የሚባል ቃል እነሱ ቃል አስፈለጋቸው፣ እኛም ሳያስፈልገን ሥላሴ የሚለው ቃል ሳያስፈልገን አብ ወልድ መንፈስ ቅዱስን እንደ ሐዋርያቶቹ ማስተማር እንችላለን ነው እኛ እያልን ያለ ነው እንጂ አብ ወልድ መንፈስ ቅዱስን ማስተማር ትክክል አይደለም አይደለም። ሥላሴ የሚባለው ነገር አብ ወልድ መንፈስ ቅዱስን የማስተማር ጉዳይ ብቻ ሳይሆን ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ሐዋርያቶቹ ያላስተማሩትን ሐዋርያቶቹ ያላሉትን ለማለት የመጣ አካሄድ ነው። ለምሳሌ አሁን ስለ ሥላሴ ስትነጋገር አብ ወልድ መንፈስ ቅዱስን ሶስት የተለያዩ አካላት ናቸው ብሎ ነው አይደል የሚያስቀምጠው የሥላሴ አስተምሮ። ሶስት አካላት። ኦኬ። በመጽሐፍ ቅዱስ ውስጥ ሶስት አካላት ብሎ አንድ መለኮት ይላል ሥላሴ አይደል? እስኪ መጽሐፍ ቅዱስ ውስጥ አንዱ መለኮት በሶስት አካል ተገለጠ ወይም ተገልጦ ነበረ ወይም ደግሞ አንዱ መለኮት በሶስት አካላት ተገለጠ የሚል ማስረጃ ከየቱ ጋር ነው የምናገኘው? ወርድ በወርድ ነው ወይስ በኮንሰፕት ደረጃ? ምን ነው በቃል የተጻፈ ካለ ያ ቃል በቃል የተጻፈው ካለ እሱ በቃ የመጨረሻ ገደብ ነው። ምንም ኮንሰፕት አያስፈልገው። ወደ ኮንሰፕት የምትገባው ቃል በቃል የተጻፈ ነገር ከሌለ ነው። ስለዚህ ቃል በቃል የተጻፈ የለም የምትለኝ ከሆነ የኮንሰፕት እድል እሰጥሃለሁ። ቃል በቃል ታሳየኝ የምትችል ከሆነ መጀመሪያ ቃል በቃል አለ ወይ? አይ ቃል በቃል እንደዛ የሚል የለም። ሲጀመር ሥላሴ የሚለውም ኖርማል ትሪኒቲ የሚለውን ኮንሰፕት የመጣው ዊችዝ መጽሐፍ ቅዱስን ተነቦ ወደ ሌላ ኮንሰፕት ዋነስም ሴባሌስም
የጌታን በሶስት አካላት የመገለጡን ሲክድ ምናምን የመጣ ነው ትሪኒቲ የሚለው ኮንሰፕት። ግን አሁን መጽሐፍ ቅዱስ ላይ which is ጥምቀት ላይ ስናይ ጥምቀት ላይ ኢየሱስ ክርስቶስ ያው መሰለህ ትሩዝ አይ በቃ ላይ ብዙ ነገር ስላለ ያን ሁሉንም ነገር ነው መወርወር የምትፈልግ ያለው። አሁን እኔ ሰባሌውስ ምንም ከእንትኑ ውጭ ነው መውጣት ነው የምትፈልግ ያለው እና እሱም ቶ አይጠቅምም። ሰባሌውስም ሆነ ስላሴ እኔ ጋር ቦታ የላቸውም። ስለዚህ አንተ አሁን እኔን አንዱ ጋር ለመፈረጅ የታገልክ ነው ያለው። ስለዚህ እሱም ቶ እና ቃሉ ላይ ፎከስ አድርገን አንድ መለኮት በሶስት አካል የሚል መጽሐፍ ቅዱስ ውስጥ አለ ወይስ የለም ብዬ ስጠይቅህ ሰባሌዎስ ምናምን ምንም አይጠቅምም። አሁን የጠየቁት አስፈዳህ እኮ ስልኮ ነው ያቋረጥከኝ እኮ ስለ ጥምቀት እያወራናል። እኔ እኮ እሱን ተወው አልኩና ስለ ጥምቀት ላይ ገባሁ አይደለ? ትሩዝ አቤት። ውይይታችን ጥሩ እንዲሆን የፈለግከውን ነገር እየነካኸው ተውኩት ሳይሆን አትንካው። ያላነሳነውን አትንካው። አሁን እሺ ይቅርታ አሻነቀው አንድ ሶስት አካል በአንድ መለኮት የሚል አለ ወይ ብዬ ስጠይቅህ አለ ወይም የለም ነው እኮ መልሱ። አንተ ግን እነሱ ማድረግ አልወደድክም እና የሆነ ቀበሌ ወረዳ የቤት ቁጥር ምናምን ውስጥ ነው በተደጋጋሚ ነው እንደሱ የምታደርገው እና እሱ ለውይይቱ አይጠቅምም። ለውይይቱ የሚጠቅመው ዘ ፖይንት የሆኑ ነገሮችን እየተነጋገርን ስንሄድ። ስለዚህ እንደገና ሪፍሬዝ ላድርግልህ እና በአስተምህሮቱ ውስጥ አንድ መለኮት በሶስት አካላት ተገለጠ የሚል ቃል በቃል ካለ አለ በለኝ፣ ከሌለ የኮንሴፕት እድል ሰጣለሁ። አለ በቃል የለም። እሺ የመለኮት ሙላት ግን አሁን ምንድነው? እዚህ ላይ ለምንድነው የምጠይቀው? መጽሐፍ ቅዱስ ውስጥ አንድ ነገር ቃል በቃል የተጻፈ ጉዳይ ካለ ያንን ወደ ኮንሰፕት በመሄድ ልንቀይረው አንችልም። ኦኬ ያው መጽሐፍ ቅዱስ ላይ የመለኮት ሙላት ሁሉ በሰውነቶች ወይም በአካሎች ወይም በፐርሰኖች ተገልጦ ይኖራል ሳይሆን የሚለው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። ስንት ፐርሰንት ነው እዛ ጋር ሰውነት የሚለው? እኔ ግን እኮ ያው በኮንሰፕቱ እንዳስረዳ እድል አልሰጠኝም እኮ። አንተ ጥቅስ የለም ስላልከኝ መጀመሪያ ቃል በቃል የለም። ስለዚህ ቃል በቃል ደግሞ አለ። ምን ተብሎ የተጻፈ አለ? በቆላስይስ ምዕራፍ 2 ቁጥር 9 ላይ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ሲል ስንት ፐርሰንት ነው እዛ ጋር መለኮት የተገለጠበት ሰውነት ስንት ነው? በሰውነት ሲል ስንት ፐርሰንት ነው የሚያሳየው? ያው መለኮት በኢየሱስ ክርስቶስ ውስጥ ተገልጦ እንደሚኖር ነው የሚያሳየው። የጠየቅኩህ ምን ነበረ እኮ መለኮቱ ስንት ፐርሰንት ውስጥ ተገልጦ? አረ የጠየቅኩህን መልስልኛ። ትሩዝ እንዴት ነው የምንነጋገረው? አሁን ከዚህ በኋላ ተገለጠ የተባለው በኢየሱስ ክርስቶስ። አይ እንትን እኮ ኖርማል ጥያቄው መመለስ ላይ ሳይሆን ወደ እንትን እየሄድን ስለሆነ ችግር የለም። እሺ በአንድ አካል በኢየሱስ ክርስቶስ ላይ እሺ። ስለዚህ መለኮት የተገለጠው በአንድ ፐርሰንት እንደሆነ የሚናገር መጽሐፍ ይዘን እንዴት ብለን ነው በሶስት ፐርሰንት ነው የምንለው? ነው ይሄ በአንድ ፐርሰንት ብሎ የተናገረው ተሳስቶ ነው ሐዋርያ ጳውሎስ? አይደለም እኮ ሲጀመር እዛ ላይ በአንድ ፐርሰንት ብቻ ይላል። አሁን እኮ አልከኝ እኮ በሰውነት ሲል በስንት ፐርሰንት ነው የሚያሳየው ስል በአንድ ፐርሰንት አልከኝ አይደለም እኮ። ታዲያ አሁን ለምሳሌ አንተ ያመጣኸው ያለው ኮንሰፕት ምንድነው? ያው በመለኮት በሰውነት ባህሪ ተገልጦ ይኖራል የሚለውን ኖርማል አንድ ብቻ ብለው ወሰንከው። መለኮት ከዚህ ውጪ አይገለጥም ይላል እንዴ? እዛ ላይ እኮ አይልም አይደለ? እዛ ላይ ምን ይላል? ሰው ምግብ ያስፈልጋል። የመለኮት ሙላት ሁሉ በሰውነት አሁን እኮ በተለያዩ ሰውነቶች ተገልጦ ከሆነ የሚኖረው
በተለያዩ ፐርሰኖች ወይ በተለያዩ አካላት ተገልጦ ይኖራል ነው የሚለው። የመለኮት አንድ ብቻ ነው። ስለዚህ የመለኮት ሙላት ሁሉ የተገለጠው ደግሞ በዚህ ሰው ሆኖ ነው እንጂ መለኮት በሌሎች አካላትም ተገልጦ ይኖራል አለ። የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ነው ያለው። ስለዚህ አንድ ሌላ ምንም መንገድ የለም መጽሐፉ ላይ። ስለዚህ በሶስት አካል የሚለው ነው ተገልጦ የሚኖረው የሚለው ቃል በቃል የተጻፈውን የሚሽር ስለሆነ ነው ትክክል የማይመጣው። ኦኬ አንተ ለአንተ እድል ልስጥህና አብና ወልድ የተለያዩ አካላት ሆኖ እንደሚኖር የሚያሳይ ምን ማስረጃ አለ? ያው እኮ የቅድም ልነግር የነበረው ዊችዝ ኮኤግዚስተንስ ስለ ጥምቀት ቅድም በኮንሰፕት ደረጃ ልነግር የነበረው ኢየሱስ ክርስቶስ በዮሐንስ ጋር ሲጠመቅ ዊችዝ ከሰማይ ድምፅ መጣ ይላል አይደል? የምወደው ልጄ ይህ ነው ይላል። ከዛ መንፈስ ቅዱስ በርግብ አምሳል ደግሞ ኢየሱስ ክርስቶስ ላይ አረፈች ይላል። አሁን በአንድ ጊዜ ኮኤግዚስተንስ አብም ወልድም መንፈስ ቅዱስም በአንድ ጊዜ ኮኤግዚስት አድርገዋል ብዬ አሁን እሱን ኢንተርፕሬት የማደርገው። ኦኬ አሁን አየው ጥያቄው አልገባም። ኮኤግዚስተንስ ላይ አይደለም የኔ ጥያቄ። ኮኤግዚስትማ ያደርጋል እኮ ምንም አብ የሌለበት ጊዜ ነበረ እያልን አይደለም እኛ ያለ ነው። የተለያየ አካል ሆነው ነው ጥያቄ። አሁን አብ ከወልድ በተለየ አካል እንደሚኖር የሚያሳይ የተለየ ፐርሰን ወይም የተለየ አካል ፐርሰን ስለ ያው ማነው አካል ስለ የግዴታ ፊዚካል ማለት አይደለም ወደሚለው እንትን እንዳንል በፐርሰንም በአካል ወይም በፐርሰን የተለያየ የሚያሳይ ማስረጃ። ምክንያቱም ኢየሱስ ክርስቶስ ስለ አብ አስተምሮናል። ሲያስተምረን ምንድን ነው ያለው? በሁሉ ቦታ የሚኖር ነው ብሎናል። በሰማያት የምትኖር አባታችን ብሎ ነግሮናል። እንደዚሁ ደግሞ በእኔ የሚኖረው አብ ስራውን ይሰራል ብሎ ነግሮናል። ስለዚህ አብ በሁሉ ቦታም የሚገኝ ነው፣ በወልድም የሚኖር ነው። ይህንን እናውቃለን። አሁን ማቴዎስ ወንጌል መጽሐፍ አንተ የጠቀሰው ላይ ድምፅ ከአብ መጣ አይልም፣ ከሰማይ መጣ ነው የሚለው። ለምን ከአብ አላለም? ሌላ አካል መሆንን ለማሳየት ከሆነ ለምን ድምፅ ከአብ መጣ አላለም? እሱማ ለምን 10 ጊዜ ኢየሱስ ክርስቶስ ለምን እኔ አምላክ ነኝ አላለም ብለን እንደዚህ ተመሳሳይ አርጊውመንት ሰርተ መከራከር እንችላለን። እንደዛማ እሱ ሌላ ሰው ነው ብለው ስለሚያስቡ ሰው ብቻ ነው ብለው የሚያስቡ ሰዎች ስለሆኑ ነው። አሁን እኔ እናንተ የምንናገረው ግን አብና ወልድ የተለያየ አካል ከሆነ እዛ ጋር ማቴዎስ ወንጌል የጠቀስከው ክፍል የተለያዩ አካላት መሆናቸውን ለመግለጽ ከሆነ ያ እዛ ጋር ያለው ሀሳብ ድምፅ ከሰማይ መጣ እንዲያውም የሚለው ምንድን ነው? ማቴዎስ ምዕራፍ 3ን ብታነበው ምንድን ነው የሚለው? ድምፅ ከሰማያት ነው የሚለው። ሁሉ ቦታ ከሚኖረው ማለት ነው እንጂ ከአካል አይደለም። ሰማያት የሚባል አካል የለም። ስለዚህ ከየት ነው የመጣው? ያ ድምፅ የመጣው ከሰማያት ነው። ከማን ነው የወጣው ያ ድምፅ? በሁሉ ቦታ ከሚኖረው በወልድም ከሚኖረው በሁሉ ቦታ የሚኖረው ማን ነው? ሁሉ ቦታ የሚኖረው ማን ነው? በሁሉ ቦታም ከሚኖረው በወልድም ከሚኖረው አብ። ምክንያቱም ልጄ ስለሆነ የሚለው አብ ነው። ስለዚህ የሚናገረው አብ ነው ማለት ነው። ግን ያ የተለያየ ነገረለት ደግሞ ወልድ ነው። እኔ ነገረለት ደግሞ ወልድ ነው። ግን የአብ ተናጋሪው አብ የት ነው የሚኖረው? ያው ከድምፅ የመጣው ከሰማይ ነው። ስለዚህ ያው ሰማይ ነው የሚኖረው አይደል? ሰማይ አይደለም፣ በሰማያት ነው።
በሰማያት ማለት አንድ ስፔሲፊክ ቦታ ላይ የሚኖር ማለት አይደለም። ያው ሰማይ ስንልም እኮ ስፔሲፊክ የሆነ ቦታ እያልን አይደለም። እሺ እሱ አያጣላንም እኮ ሰማያትና ሰማይ ማለት ነው። ሰማያት ስትል ይለያያል እሱ። እሺ አሁን እሱ ሳይሆን ጉዳዩ መኖሪያውን ነው የገለጸው። ድምፅ የመጣው ከአብ ነው ሳይሆን ያለው ድምፅ ከሰማያት ነው የመጣው። ስለዚህ የድምፁ ባለቤት በሁሉ ቦታ የሚኖር ነው። በወልድም ይኖራል፣ በሁሉም ቦታ ይኖራል። ስለዚህ በአካል የተለየ ለማድረግ ማስረጃ መሆን አይችልም። ሌላ ካለ ልስማ እኮ አሁን እኮ ችግሩ ምን መሰለህ? ያው ፐርሰናል ኢንተርፕሬቴሽን ነው። ለምሳሌ ይሄን ኖርማል ጥምቀት ላይ ያለውን ይሄንን ቃል እያወራ ነው ሚዩት ነው መሰለህ። ምን አልከኝ? የጠየቅኩት ጥያቄ ገብቶሃል? ገብቶኛል። ምንድን ነው የጠየቅኩት እኮ አሁን ለምሳሌ ይሄ የተለየ አካል መኖሩን ያመለክታል ያመለክት ኖ እሱ አሁን እኮ እኔ የጠየቅኩ ያለሁት አንተን እኔ አብ በወልድም ይኖራል በሁሉም ቦታ ይኖራል ብዬ ማምን ሰው ነኝ መጽሐፍ ቅዱስ ስለሚል። ስለዚህ ይሄ በሰማያት ከሚኖረው ነው ድምፅ የመጣው ብሎ ሲለኝ፣ አብ እኮ በወልድ የሚኖረው አብ በሰማያትም ስለሚኖር ድምፅ ከየትም እንዲመጣ ይችላል። እኔ አንተን የምጠይቅህ አብን ከወልድ በተለየ አካል ነው የሚኖረው የሚል ማስረጃ አለ ወይ ነው? የለውን እኮ እያወራን ያለ ነው ስለሱ። ስለዚህ እናድርገህ ትሩስ ወይ ደግሞ ያኛው የሚናገረው ሰው እድል ስጠው። ማን ሌላ የሚያናገረው ሰው እየሰማው ነው። አይ እንትን ነው እሺ ብራዘር። ልክ አይደለው? እሺ አይ አለ ሰው ግን ያው ብራዘር ነው ኖርማል። አሁን ምን መሰለህ ወይ እድሉን ስጠውና እሱ የሆነ ነገር እያለ ዝም ብለን እንትን ከምናደርግ ለሌሎችም እድል መስጠት ስላለብኝ ነው። ትሩስ ሌሎችም ሰዎች ስላሉ ያንተን ማስረጃዎች ልስማ። እኔም እየሰማሁ ነው፣ ሌሎችም እየሰማን ስለሆነ እኔ በመጽሐፍ ቅዱስ ውስጥ አብ ወልድ መንፈስ ቅዱስን በአካል የሚከፋፈል በፐርሰን የሚከፋፈል ምንም የመጽሐፍ ቅዱስ ማስረጃ አይቼ አላውቅም እኔ። አንተ ግን አለኝ የምትል ከሆነ እንድታቀርብ እድሉን ሰጥቻለሁ። በቃል በቃል የለም ብለናል። በኮንሰፕት ደረጃ ግን አለ ስላልክ ማስረጃ እንድታቀርብ እድል እየሰጠው ነው። ማቴዎስ ወንጌል ምዕራፍ 3 ላይ የሚነግረን ይህ አብ በሁሉ ቦታ የሚኖር ስለሆነ ከሰማያት ድምፅ ከአብ መጣ ብሎ አልጀመረም። ለምንድን ነው? የድምፁ ባለቤት አንድ ቦታ ላይ የተወሰነ አይደለም። የአካል ጉዳይ አይደለም እናወራው። በሰማያት ድምፅ ከየት መጣ? ከሰማያት። ለምንድን ነው እንደዛ የሚለው? መኖሪያውን ነው እየገለጸልን ያለው። የድምፁ ባለቤት በሁሉ ቦታ የሚኖር ነው እያለን ያለው። ስለዚህ ያ በአካል ሊለያየው አይችልም። አብን ከወልድ በአካል ሊለያየው አይችልም። አብ ግን በወልድ ብቻ በወልድ ውስጥ ተወስኖ ኮንቴንድ ተደርጎ የቀረ ሳይሆን በወልድም የሚኖር ነው። መንፈስ ስለሆነ ደግሞ በሁሉ ቦታ መኖሩን የሚያሳየን